ዘግታ ከልጁ በቀር ምን መዝሙር አለን ምን እምነት አለን። ሃሌሉያ ጌታን እናመሰግናለን። ባለፈው በተገናኘን ጊዜ መጀመሪያ ስንገናኝ የተካፈልነውን ህይወት የሚመጥን የህይወት ምልልስ ብለን የክርስቶስ ወይም ደግሞ ክርስቶስን መምሰል በሚል ተነጋግረን ነበረ እና እንዴት ያደግንበት ሰፈር የኖርንበት የተማርንበት ህብረት የምናደርግበት የቆየንበት ኢንቫይሮንመንቶች ቤተሰብ ጓደኛ የመሳሰሉት እንዴት መልካችንን ሼፕ እንደሚያደርጉት እንዴት መልክ እንደሚሰጡን አይተን ይህ ደግሞ ከነዚህ ነገሮችም የተነሳ ከዘመኑም ደግሞ የተነሳ በቤተ ክርስቲያንና በዓለም ምክንያት እንደዚህ ላይን መጥፋቱን አውርተን ነበረ። ብለር የሆነ እንደመጣ ሰውን አብራችሁ ውላችሁ አብራችሁ ከርማችሁ አውርታችሁ በየትኛው ወገን እንደሆነ መለየት የማትችሉበት ሲዝን ላይ እንዳለን ብዙ ነገር እየተቀላቀለ የመጣ ክሊር የሆነ ነገር እየጠፋ እንደመጣ አውርተን ነበረ። የእግዚአብሔር ቃል ደግሞ ምሰሉና አትምሰሉ የሚል እንዳለው ደግሞ አውርተን ነበር። ሮሜ 12 ላይ ይሄን ዓለም አትምሰሉ፣ ቀጥሎ ክፉን አትምሰሉ፣ ግብዞችን አትምሰሉ እያለ ክሊርሊ አትምሰሉ የሚላቸው እንዳለ ደግሞ ምሰሉ ደግሞ የሚለውም እንዳለ እግዚአብሔርን ምሰሉ፣ እግዚአብሔርን መምሰል ራሳችሁን አስለምዱ እያለ ጳውሎስም እንደውም እኔን ምሰሉ ብሎ እኔ ክርስቶስ እንደምመስል እንዳለ ስለዚህ ምን መስለውና የማን መስለው እንዳለ አይተን ምሰሉ የተባልነው እግዚአብሔርን ስለሆነ እግዚአብሔርን ደግሞ ያየው ስለሌለ እና ምን አደረግን? ኢየሱስ ብድግ አድርገን እሱን ተመለከትን። የኢየሱስ ክርስቶስን ህይወት አየን፣ የተረከውን አየን፣ የሱን መልክ አየንና በምድር ሲመላለስ የነበሩ የተወሰኑ ነገሮችን አንስተን መጀመሪያ ላይ አየን። ሁለተኛ ከዛ ስንገናኝ ከነዛ ውስጥ አንዱን አነሳና ስለ መንፈስ ቅዱስ አወራን። በመንፈስ ቅዱስ ይደገፍ ነበር፣ ፉሊ ዲፔንደንት ነበር ብለን ከመጸነሱ ጀምሮ ጠቅላላ ባለው ነገሮች ውስጥ ሁሉ ያደረጋቸውን ያደረገው የሆነውን ያደረገው ከሞቶ እስከ መነሳ ድረስ ወደ አባቱ ደግሞ መስዋዕት ይዞ ሲያደርግ እስከዛ ድረስ በመንፈስ ቅዱስ ኤቭሪቲንግ እንዳደረገ ይህ ደግሞ ለኛ ምሳሌ ሆኖ እንደተጻፈ አይተን ነበረ። ከዛ ባለፈው ቀጥሎ ደግሞ ስንገናኝ ኢየሱስ ክርስቶስ ደግሞ ብለን ሁሉን ለእግዚአብሔር ክብር ያደርግ ነበር አለን። መነሻው ፍቅሩ ቢሆንም ግን በሁለት መሰረቶች ውስጥ እንዳለ አየን ካስታወሳችሁና በትህትናና በመታዘዝ ውስጥ አባቱን እንዳከበረ በየትኛው መልክ ብታዩት አባቱን ያከበረበትን በመታዘዝና በትህትና እንደሆነ አየን እና ይሄ እግዚአብሔርን መምሰል የአእምሮ መታደስም እንደሆነ ደግሞም ላይፍ ስታይል እንደሆነ አይተናል። የሆነ ጊዜ የምናደርገው የሆነ ጊዜ የማናደርገው ሳይሆን ላይፍ ስታይል መሆኑን ግን በቅድስና ፕሮሰስ ውስጥ ወደዛ እሱን ወደ መምሰል እያደግን መምጣት እንዳለብን አይተን ነበር እና ዛሬ ይህን ቀን ሳስብ ኢየሱስ ክርስቶስ ደግሞ ይወድ ነበር ብለን መጀመሪያ ላይ ሃይላይት አድርገን ካየናቸው ውስጥ አንደኛው ይወድ ነበር የሚለውን ነበርና እሱን እየተመለከትኩ እግዚአብሔርን በሚወዱት ውስጥ በሚወዱት ሰዎች ውስጥ በሚወዱት አማኞች ውስጥ የሚፈጥረው ነገር እንዳለ ፍቅር የእግዚአብሔር ፍቅር አየሁኝ። ይወድ ነበር የሚለውን እያሰብኩ አንዳንድ ነገር ይሄ መውደድ የሚፈጥረው አንድ ነገር አለና ዛሬ እሱን ሽፍት ትንሽ አድርገን እሱን እንድናይና ይሄኛውን ስለ እግዚአብሔርን ይወድ ነበር የሚለውን የሱን አቲክ ጌታ ደግሞ ጊዜ ሰጠን እንድናይ በልቤ አለ። አንዱ የእግዚአብሔር ፍቅር በሚወዱት ውስጥ የሚፈጥረው ነገር
መንፈሳዊ ረሃብ ነው። መንፈሳዊ ጥማት ነው። እግዚአብሔርን በሚወዱት ሰዎች ውስጥ ይህ መንፈሳዊ ረሃብ እና መንፈሳዊ ጥማት ይፈጠራል። እና ይህንን ዛሬ እንድናይ ደግሞ ትንሽም እንድንጸልይ በልብ ያለ በዚህ ልብ እንድትሆኑ ራእይ ላይ እግዚአብሔር ሰባቱን ቤተክርስቲያናት ሲፈትሽ እንደውም በቁጣ ይመስላል ይህንን አድሬስ አድርጓል መጨረሻ ላይ። እንግዲህ በእነዚህ ጊዜያቶች ዝም ብለን እየሄድን ካለንበት በተለያየ ምክንያት ነገሮች ተይዘን እየሄድን ካለንበት ትንሽ ቆም ብሎ ሪፍሌክት ማድረግ እንዲሆንልን አቅጣጫ መቀየር ያለበት አቅጣጫ እንዲቀየር፣ መተው ያለበት እንዲተው፣ አጥብቆ መያዝ ያለበት አጥብቆ እንዲያዝ፣ ጸጋ የሚጠየቅበት ኃይል የሚጠየቅበትን እንዲጠየቅ፣ መጮህ ያለበትን ደግሞ እንዲጮህበት፣ በጾም በጸሎትን በፊቱ መደፋት ባለብን ጉዳይ ደግሞ እንድናደርግ እግዚአብሔር ይሄን ነገር እያደረገ እንዳለ አስባለሁ። ቤተክርስቲያን እኮ በውድቀት ላይ ነች። ደጋግመን ስንል ሰማላችሁ። ብርሃን ሆና ብርሃን አልሆነች። ለብዙ ጥያቄዎች መልስ የላትም። ምሳሌም አይደለችም። ኢየሱስ በምድር ኖሮ ተመላልሶ ምሳሌ ሆኖ ነው ተልእኮውን የፈጸመው። ቤተክርስቲያን በኑሯ በምልልሷ በሚገባ ልክ ኢየሱስን አልገለጠችም። በካቦድ ብዙዎቻችሁ ስለምታውቁ ነው። በካቦድ እግዚአብሔር ያደረገው ነገር መጀመሪያ ሌላውን ከማሳየቱ በፊት የኛን ውድቀት ነው እግዚአብሔር ያሳየን እና መንፈስ ቅዱስ ባመጣው ልክ በዝርዝር ጻፍ ነው ለንስሐ ኖርማል የሆነብን ስናረገው ማንወቀስበት ድሮ ቢሆን የሚያስብል ይነምት ይሄ ይድብቆን አይደለም ኦፊሻሊ ሆነ አንዳንድም ሰውን ምን መክርበት ግን እግዚአብሔር የማይወደው እግዚአብሔር የማይወደው እግዚአብሔር የሚጠላቸው ነገሮች ልክ ያልሆኑ ነገሮች ኖርማል የሆኑብን ሰው ውስጥም ስናየው ብዙ አይከብደንም ኤኒሞር እና በዝርዝር በጣም ረጅም ዝርዝር እና ረጅም ጸሎት አድርገን ንስሐ ገባን እና እንዴት ነው የራቅነው አለን። ያን ጊዜ I think 5 years 6 years ይመስለኛል የራቅንበትን ያየነው። ከዛ በኋላ ለሌላው ነገር እግዚአብሔር አይኖቻችን ከፈተ፣ ላለው ውድቀት አይኖቻችንን ከፈተ እና በዛ ውስጥ ስላለፍን እኛም ፓርት ኦፍ ኢት ስለሆንን መፍረድ አልቻልንም። መማለድ እንጂ መፍረድ አልቻልንም። መጨከን አልቻልንም። ማንችልበት ጋር መጣን። እግዚአብሔር የምንማልድ አደረገን፣ የማንፈርድ አደረገን። ስለዚህ እስካሁን ስንወያይ በዚህ ልብ እንድታዳምጡ ስለፈለኩ ነው። እዚህ ጋር ስንቆም መልእክተኞች ነን። ስለዚህ እንደ መልእክተኛ እንናገራለን። ግን መምሰልና አለመምሰል የሚባል ነገር አለ። have to be ልዩነት መኖር አለበት። ሰው ኑሯችሁን አይቶ you have to see ክርስቶስ በእናንተ ውስጥ በእኛ ውስጥ has to be እና ጌታ እናመሰግናለን። ስለዚህ በዚህ ልብ ሆነን ልባችንን ክፍት አድርገን ይሄንን እንድናዳምጥ እግዚአብሔር የሚለን እንድንሰማ ለእያንዳንዳችን በተለያየ መልክ ስለሚመጣ እግዚአብሔር ደግሞ ሊያደርግ ያለው ነገር ስላለው ያለ ምክንያት ይሄን እያደረገ ስላልሆነ በጣም እርግጠኛ ነኝ በዚህና ጌታን እናመሰግናለን። ስለዚህ ዛሬ ስለ መንፈሳዊ ረሃብ፣ ስለ መንፈሳዊ ጥማት ከሁለቱ ጋር ደግሞ ተያይዞ ኤክስፔክቴሽን ደግሞ አለ፣ መጠባበቅ የሚባል ደግሞ አለ አብሮ እና ይህ መንፈሳዊ ረሃብ ጥልቅ የሆነ ከውስጥ የሆነ እግዚአብሔርን ለማወቅ እግዚአብሔርን ለመምሰል ከእግዚአብሔር ጋር ህብረት ለማድረግ ከሱ ለመጣበቅ
እንዲሁም ከፈቃዱ ጋር ተዛምዶ ለመኖር ያለ መሻት ያለ ፍለጋ ነው። ይህ መንፈሳዊ ረሃብ እግዚአብሔር ብቻ የሚያረካው ነው። ይህ መናፈቅ እግዚአብሔር ብቻ የሚያረካው ነው። ሰው በሰው ልብ ውስጥ ገንዘብ ቢሆን፣ ስኬት ቢሆን፣ ምድራዊ ደስታ ቢሆን፣ ጸጋ ቢሆን ይንሜት ይሄንን የውስጥ ጩኸት ሊሞላው የሚችል የለም። ይህ መንፈሳዊ ረሃብ ከምግብና ከውሃ መሻት የጠለቀ ነው። እዚህ ሀገር ብዙ ረሃብ የለም ይባላል፣ ግን ሌላ ቦታ ቢኬድ ረሃብ ሪሊ ምን ማለት እንደሆነ ማየት ይቻላል። አይ ቲንክ ፓስተር ይናገር መሰለኝ የሆነ ሰው ይናገር ነበር በዚህ ጉዳይ ላይ። ስለዚህ መንፈሳዊ ረሃብ ከእግዚአብሔር የሚሰጥ ፍለጋ ነው። ለራሱ ለመገኘቱ፣ ለእውነት፣ ለጽድቅ ጥልቅ ለሆነ ከእግዚአብሔር ጋር ላለ ህብረት ያለ ፍለጋ ያለ መሻት ነው። የስጋ አይነት ረሃብ ሆኖ ግን የመንፈስ ረሃብ ወይም ደግሞ የነፍስ ረሃብ ነው። ይህ ረሃብ ምድር ሊያረካው ሊሞላው አይችልም። ይህንን ረሃብ እግዚአብሔርን በጥልቅ ለማወቅ ያለ መናፈቅ ነው። ይህ ረሃብ ለቃሉ፣ ለቅድስና፣ ለኃይሉ፣ ለህብረት ያለ መመኘት ነው። ይህ ረሃብ ቅዱስ የሆነ አለመርካት ነው። እግዚአብሔር እንደምናውቀው ፍቅር ነው። ይህ ፍቅር ደግሞ ለፍቅር ፈጥሮናል። ይህ ፍቅር ለህብረት የሆነውን መሻት በእኛ ውስጥ አስቀምጧል። ልጅ ሲወለድ መታቀፍ መጥባት እንደሚፈልግ እኛም በክርስቶስ ዳግም ስንወለድ ይህ ረሃብ በእኛ ውስጥ ይገለጣል፣ ይታያል። አዲስ ጌታን እንዳገኘን የምንሆነው ምንም ስለገባን ስላወቀን መንፈሳዊ ረሃብ ውስጣችን ይግባ ስላል አውቶማቲክ ነው። ሲወለድ መታቀፍ እንደሚፈልግ ይዋንቤ በህብረት ውስጥ ሲወለድ ሰው ልጅ መጥባት እንደሚፈልግ መጠጣት እንደሚፈልግ the same thing እንደውም እንደ አዲስ ፍቅረኛ ነው። ስለሱ አውርተን አንጠግብም። ቃል ውስጥ ውለን አንጠግብም። ጸሎት አንጠግብም። ጾም አንጠግብም። ከቅዱሳን ህብረት ጋር አንጠግብም። ወደ እግዚአብሔር እንሂድ ባሉን ጊዜ በደስታ ነው። ስለሱ ሲወራ ነፍሳችን ትቀልጣለች። ስናነበው መተኛት ስነሱ እናስበው መተኛት አንችልም። ዙሪያችን ከባድ ነው፣ ግን ልባችን እሱን አሻግሮ ያያል። ሌላ አይመቸንም፣ ሌላ አያረካንም። ምክንያት ፈልጋችሁ በመገኘት ውስጥ ትሆናላችሁ። ካላችሁ ላይ ቆራርጣችሁ በሚመች ይሁን በማይመች ሁኔታ በሱ መገኘት ውስጥ መሆን ትፈልጋላችሁ። በአካል እንኳን ባይቻል በሆነ በስልክ በሆነ መንገድ ብቻ እየነዳችሁ እየሄዳችሁ ይሁን የሚት ከእንቅልፍ ቆጥባችሁ አልጋ ላይ ሆናችሁ you just want to talk to him። ስትገናኙ እንኳን የምትለያዩት ምናልባት ጊዜ ስላለቀ ነው። ስትገናኙ እንኳን የምትለያዩት ምክንያቱም ማትችሉበት ነገር ስለተፈጠረ ነው። ሪሊ መለያየትም አይደል። ምንም ባይደረግ እንኳን you want to be in his presence በወደዳችሁት ሰው በእግዚአብሔር ምንም ባይደረግ ጸሎት አንዳንዴ ደሱ አትሆኑም። you just want to lay down በገኘት ውስጥ መጫወት አትፈልጉ፣ መጸለይ አትፈልጉ። just you want to be there። ሁሉን ተረሳላችሁ በዛ ውስጥ ሁሉ ችግር ቢሆን ስኬት ቢሆን you name it, whatever that is you forget. you just want to be there። በመገኘት ውስጥ መሆን ትፈልጋላችሁ። አንዳንዱ እኮ ምናልባት የሚነገረው እኮ አይገባችሁ ገና አልደረሰችም ምናምን ጥልቅ ነው የሚወራው። just but you want to be there
ጸሎት ባለበት መሆን ትፈልጋላችሁ። ቃል በሚነገርበት መሆን ትፈልጋላችሁ። ህብረት ባለበት መሆን ትፈልጋላችሁ። ነገሩ አልቆ ይሊንገር ይደዋነጎ ረሃብ ስለሆነ ክብር ያስጥላል። ይህ ነው የራበው ሰው ክብር የለውም አይደል? ክብር የለውም እኮ የራበው ሰው ክብር የለውም። ረሃብ ስለሆነ ስታገኙ በሙሉ ልብ፣ በሙሉ ሐሳብ፣ በሙሉ ኃይል ነው የምትበሉት። ወደ ጎና አታዩም። ፕሮቶኮል አትጠብቁም። ልክ ነኝ አይደለም አትሉም። ተራዬ ነው አትሉም። ሰው ምን ይለኛ አትሉም። ረሃብ ነዋ። ረሃብ አያስችልማ። ረሃብ ሪዝኒንግን ሁሉ ያጠፋል። መደርመር መቀነስን ያጠፋል። እኔ እኮ ገሌ ነኝ ማለት ያጠፋል። ረሃብ ነዋ። ረሃብ ነው። ደስ የሚለው ጽድቅን የሚራቡ ብፁዓን፣ ጽድቅን የሚራቡና የሚጠሙ ብፁዓን ወይም ብሌስድ የተባረኩ ናቸው ይላል። ቀጥሎ እንዲህ ይላል ይጠግባሉ ይላል። ይጠግባሉ የሚለውን ቃል ስታዩት ሳቲስፋይድ ይሆናሉ፣ ይረካሉ። ሁለተኛው ትርጉሙን ይላል እስከ ጫፍ ይሞላሉ ይላል። እስከ ጫፍ ይሄኛው ዓለም ምድራዊ ዓለም የተራባችሁትን ስትበሉ ትጠግባላችሁ፣ የተጠማችሁን ስትበሉ ትረካላችሁ። ይሄ መንፈሳዊ ዓለም የተራባችሁን ስትበሉ እንደተናገረው ትጠግባላችሁ፣ እንደተናገረው የተጠማችሁ ስትጠጡ እንደተናገረው ትረካላችሁ፣ እስከ ጫፍ ትሞላላችሁ። you be satisfied at the same time የበለጠ ትራባላችሁ፣ የበለጠ ትጠማላችሁ። አንድ ሕፃን ልጅ አይቻለሁ። እግዚአብሔር መንፈስ ሲነካው ብድግ ሊወድቅን ይመጣና አው ሞር እዚህ ሀገር ነው አዋን ሞር ይላል። እንደገና አይ ዋን ሞር ይላል። አረ በቃ ነው። እንደገና ይመጣና አይ ዋን ሞር። ረክታችሁ የማትረኩበት፣ ጠግባችሁ የማትጠግቡበት ዓለም ነው የመንፈሳዊ ዓለም። ኢየሱስ የተጠማ ወደሱ እንዲመጣ፣ ጥማቱን ወደ ፈጠረው ወደሱ እንዲመጣ፣ ደግሞም ሊያረካ ወደሚችል ወደሱ እንዲመጣ ይጋብዛል ኢየሱስ። ይህ ረሃብ መልካም ነው። ይህ ረሃብ አስፈላጊ ነው። ይህ ረሃብ የሕያውነት የመኖር ምልክት ነው። ለእግዚአብሔር የነቁ ሰዎች፣ ለእግዚአብሔር የተቀሰቀሱ ሰዎች እሱን ይፈልጋሉ። የቀመሱ ሰዎች እሱን ይፈልጋሉ። በመንፈሳዊ ዓለም ቅድም እንዳልኩ መንፈሳዊ ረሃብና ጥማት ተፈጥሯዊ ነው። ከሙታን ለተነሳንበት ዓለም እውቅና መስጠት ነው። መጽሐፍ ቅዱስ የያዛችሁ መዝሙር 63 ላይ ብታወጡልኝ ደስ ይለኛል። እንደምታውቁት የዳዊት ታሪክ ነው። ዳዊት በማይገባ ዕድሜ ላይ በልጁ አቤሴሎም ተሰዶ ራሱን በይሁዳ በረሃ ራሱን ያገኘበት ነው። ሲናገር ጠዋት ነው። በእንግሊዘኛው early ይላል ቨርስ 1 ላይ፣ በአማርኛው አይልም። ግን ቅድም ወደታች ስትወሩ ደግሞ ወደ 6 ቁጥር ላይ ማለዳ ስለሚል ጠዋት ነው። በረሃ ነው፣ ጠዋት ነው። ፀሐይ ገና የወጣ ይመስላል። አየሩ ምናልባት ደረቅ ነው። እያንዳንዱ የሚተነፈስ ትንፋስ አቧራ የሚል ነው። መሬቱ የማይመች ነው። በመሸሽ ሂደት ውስጥ ምናልባት ጫማው ተጎድቷል። ምናልባትም ብቸኛው ድምፅ በዛ ጧት የሚሰማው የንፋስ ድምፅ ነው። አብሮት ያሉ ምናልባት ጥቂት ወታደሮች፣ ታማኝ ወታደሮች ምናልባት ተኝተው ይሆናሉ በዛን ሰዓት። ምናልባት ከካምፑ ምናልባት ፈንጠር ብሎ፣ ምክንያቱም ሊያወራ ነው አባቱን፣ ፈንጠር ብሎ ተቀምጦ ይሆናል። ምናልባትም ደግሞ ከፍርሃት ደግሞም ከአቤሴሎም በልጁ ክህደትና ድፍረት ምክንያት በቂ ያልተኛ ቁጭት ይኖርበታል፣ ብስጭት ይኖርበታል፣ ሐዘን ይኖርበታል። ምናልባትም ተጠምቷል፣ ምናልባትም ተርቧል።
የሚብሰው ደግሞ ለሱ ከቤተ መቅደስ ተቋርጧል። የማደሪያ ድንኳንና የቃል ኪዳን ታቦት በኢየሩሳሌም ቀርተዋል። የካህናቱ ዝማሬ የለም። የመሠዊያው ጢስ ሽታ የለም። የሚታይ የነበረው የእግዚአብሔር ክብር የለም። ለዳዊት እኮ አምልኮ የሕይወት ቅኝት ነው። አሁን ግን በረሃ ብቻ፣ በግዞት ውስጥ ጸጥታ ብቻ። ዳዊት ያ በስልጣን እያለ የነበረ አጀብታ፣ ክብር፣ ምቾት፣ ምግብ፣ ፌስታ፣ መልካም አየር፣ ያ ስሙ እየተወደሰ የሚዘመርለት የለም። ያ የሚሰገድለት የለም። በመንገድ ሲያልፍ ሳሩ ምኑ እየተነጠፈ ሆ የሚባልለት የለም። እልል የሚባልለት የለም። ይሄ ሲናገር የሚደመጥበት ሁሉ ነገሩ ቀጥ አድርጎ ንጉሥ ነውና የሚደመጥለት፣ ምናልባትም ሲናገር ሕግ የሚሆንበት ያ የለም። በረሃ ነው ያለው። ጭምቅ ብናደርገው 3 ችግሮች ያሉበት ይመስላል። የህይወት ችግር፣ የሞት ስጋት ማለት ነው። የሞት ስጋት ችግር። ሁለተኛው የሰውነት የስጋ ረሃብ ጥማት። ሶስተኛው የነፍስ ጥማት። ሶስቱ አንቀው ይዘውታል። ቁጥር 1 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት ምድረ በዳ ብሎ ጮኸ። ቁጥር 1 ላይ አገር እነዛ 3 ችግሮች ኖረው እርሱ ግን በእግዚአብሔር ቤት የነበረውን ያን ክብር ያን አምልኮ በዓይኑ የሚሄደው ያ ነው። አይገርም? ይሄ ግጥም አይደለም። ይሄ የተናገረው እስና ግጥም፣ ይህ እኮ የውስጥ ጩኸት ነው። የመጨረሻ ጩኸት ነው። ደግሞ ዲናይ አያደርግም። ቦታው እንጨትና ውሃ የሌለበት ምድረ በዳ ነው። እንጨት ብትል የለም አባት ወይ የለም የለም፣ ውሃ የለም፣ ደግሞ ምድረ በዳ ነው። ልታገኝበት የምትችል ሚንስ የለም ማለት ነው። እነዚህን ሁለቱን ነገሮች you won't find them እንደ በረሃ የለም። እኔ ግን ይላል፣ እኔ ግን ወደ አንተ ገሰግሳለሁ፣ በሐሳቤ ገሰግሳለሁ፣ በልቤ ገሰግሳለሁ። ነፍሴ አንተን ተጠማች። ነፍሴ አንተን ብቻ እንዳይመስልህ፣ ስጋዬ ደግሞ ይላል፣ ነፍሴ ብቻ እንዳይመስልህ፣ ስጋዬ ደግሞ ናፈቀች። በሰውነቴ ላይ ይሰማኝ የነበረ ያ ሀለወት ናፈቀች። በሰውነቴ ላይ የሚሰማኝ የነበረ ያ ሀለወት ሳይቀር ናፈቀኛል። ይሄ የወደቀ ስጋ እንኳን misses your presence። አይኑን ጨፍኖ ሃሌሉያ በዓይነ ሕሊናው የሚያየው እግዚአብሔርን ፕሬዘንስ ነው። ሚናፍቀው እግዚአብሔርን ነው። ማክራጋቲና ላቦር he closed his eyes። የእነዚህ ነገሮች ሁሉ አሉ፣ ቅድም ያልኳቸው ሁሉ አሉ፣ በቂ ናቸው። እነሱን እልፍ ብሎ እሱ የሚያየው ሃሌሉያ ራና ማፍረጌት የነርቤጋቲያ ነው። እኔ የምፈልገው አንተን ነው አለ። የናፈቀኝ አንተን ነው አለ። ይሄ ሁሉ የምታየው ነገር ምድረ በዳ ነው። በዙሪያ ያለ ምድረ በዳ ነው። እንጨት የለም፣ ምንም የለም። ግን እኔ የናፈቀኝ አንተ ነው። ስጋዬ እንኳን ሚስ ያደረገው ፕሬዘንስህን ነው። ሃሌሉያ በበረሃ ቁጭ ብሎ በምናቡ ግን ያለው እሱ ኢየሩሳሌም ነው። ልቡ የተያዘው ሃሌሉያ በሞት አፋፍ ያለ ሰው፣ በስልሳዎቹ ውስጥ ያለ ሰው፣ ነገን የማያውቅ ሰው፣ በልጁ የተከዳ ሰው፣
በበረሃ ያለ ሰው፣ የደከመው ሰው፣ ብዙ ክብር ያየ ሰው you name it, this doesn't hold his heart. ልቡን ይሄን አልያዘውም። all I need is you አለ። all I need is you። የናፈኩት አንተን ነው። የተጠማሁት አንተን ነው። አዎ ይሄ የለም። አዎ ይሄ የለም። አዎ ይሄ የለም። ይሄ ትሩዝ ነው። ይሄ ሪያሊቲ ነው። እኔ ግን I want you። እኔ ግን ከዚህ ሁሉ በላይ I want you። እንዴት ቢያውቀው ነው? እንዴት ቢለማመደው ነው? ከምግብ ረሃብ በላይ፣ ከውሃ ጥማት በላይ፣ ከሞት ፍርሃት በላይ ጌታን እንደዚህ የናፈቀው። አንዳንድ እኮ ሲቹዌሽኖች እኮ ያስቀይሯቸው። ፓርክ እኮ ያስደርጓችሁም ያስደርጋሉ። አገልግሎት ፓርክ ያስደርጋችኋል። ጸሎት ፓርክ ያስደርጋችኋል። አንዳንድ ነገር ፓርክ ያስደርጋል እኮ አይደል? ያስደርጋል። አንዳንድ የምናልፍበት ደግሞ ጀስቲፋይብልም ነው። የምናልፍበት ከባድ ነው። አልካደም እኮ ችግር እኮ የለም አልተባለም። ፓርክ ያስደርጋል። ያስቆመናል እኮ አሁን ለመንበርከክ ያስቆመናል። በፊቱ ለመሆን ያስቆመናል። የሆነ ሪዝነብል ነው እኮ ሪዝነብል ነው። ይሄንንም አልካደም። እሱ ይዝናድ ይድናል። ግን የኔ ምርጫ ግን አንተ ነህ። እኔ የፈለኩት ግን አንተን ነው። እኔ የናፈኩት አንተን ነው። እኔ የተራብኩት አንተን ነው። ኃይልንና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከተ። ቁጥር 2 ላይ በዚህ በምድረ በዳ እንኳን ኃይሉን ክብሩን አስታወሰ። በግ ጠባቂ ሳለ ያየውን ያን ኃይሉ ጠላቶቹ ፊት በገጠመ ጊዜ ያየውን ያን እጁን በማደሪያው ድንኳን በተገኘ ጊዜ ያየውን ያን ክብሩን አስታወሰ። ቻሌንጅ እኮ አያጠፋም እንደ ያጠፋል እኮ ከእግዚአብሔር ጋር የነበረንን በጓዳ የነበረንን በልጅነት የነበረንን ያጠፋል እኮ። እንኳን የሩቁና የቅርቡን እኮ ያጠፋል። ብለርድ ያደርጋል አይደል? ያደርጋል እኮ ማይገርስ። እሱ ግን ልቡን አፈሰሰ። ምን አለ? አይ ዘንድ ተመለከትኩ፣ ፈለኩ የሚል ቃሎቹን ታያላችሁ። አይ ዘንድ ተመለከትኩ፣ በአጽንኦት ደግሞ ፈለኩ to find it። አንተ እኮ አራት ግድግዳ አይዝም። በፍርሃት መሆን አይዝም። በድካም መሆን አይዝም። በሽሽት ላይ መሆን አይዝም እኮ አንተ። ምህረትህ አለ ቀጥሎ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። ከሕይወት ይሻላል። ያ 70 ዓመት 80 ዓመት ከምኖር ሕይወት ይሻላል። ከዙፋን ይሻላል። ከኢየሩሳሌም ድሎት ይሻላል። ከአመፅ ማምለጥ ይሻላል። የቃል ኪዳኑ ፍቅር በቃ ሀብቴ እሱ ነዋል። ከሁሉ ይበልጣል። ከሕይወት ይበልጣል። ዳዊት እኮ ስቲል ኢን ዴንጀር ባይዘው ይሄን ሲል በረሃም ቢሆን ከዴንጀር አምልጦ እኮ ጨርሷል። ሂዝ ስቲል ኢን ዴንጀር። የአቤሴሎም ወታደሮች እኮ በረሃውን እያመሱ ነው፣ እያበጠሩ ነው። የውሃ እጥረት አለ። ክህደቱ ስቲል እኮ አክቲቭ ነው። ክህደቱ እኮ የተከዳበት መክደት ምን ያህል እንደሚኖር አያውቅም። ዳዊት ግን በዚህ ውስጥ ሁሉ ሆኖ የተያዘው ልቡ የተያዘው በእግዚአብሔር ነው፣ በአባቱ ነው። በአባቱ ነው ልጁ የተያዘው። በአባቱ ነው የተያዘው። አይገርም? ቀጠለና የሚደንቅ ሰው እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ አለ።
እንደዚህ ነው በሕይወት ዘመኔ ሁሉ የማመሰግንህ። እንደዚህ ነው በእረኝነት ዘመኔ እንደዚሁ አመሰግናለሁ። በሽሽት ዘመኔ እንደዚሁ አመሰግናለሁ። በንግስና ዘመኔ እንደዚሁ አመሰግናለሁ። በእርጅና ዘመኔ እንደዚህ አመሰግናለሁ። በአንተ ስም እጆቼን አነሳለሁ። ኖ ማተር ዘ ሲቹዌሽንስ ያለውበት ሁኔታ ምንም ቢሆን እኔ ግን በስምህ አመሰግናለሁ። በስምህ እጆቼን አነሳለሁ። በንግስና አይደለም፣ ባለኝ አይደለም፣ በተሳካ ባልተሳካ አይደለም። በስምህ እጆቼን አነሳለሁ። በየትኛውም ዘመኔ ላይ፣ በየትኛውም ሲቹዌሽን ላይ፣ በየትኛውም እድሜ ላይ በስምህ አመሰግንሃለሁ። አይ ዶንት ቼንጅ ዚስ አለ። አይ ዶንት ቼንጅ ዚስ። ነፍሴ በቅቤና በስም እንደሚጠግብ ትጠግባለች፣ ከንፈሮችም ስምህን በደስታ ያመሰግናሉ። ባለኝ በሆንኩት በዙፋኔ በሙክት አይነቱ አይደለም። ነፍሴ የምትረካው በቅቤና በስብ እንደሚጠግብ ሳይሆን የምትጠግበው የምትረካው በአንተ ነው። በአንተ ነው። ሪሜምበር አንደኛ እኮ አይደለም እሱ you've seen it all ሁሉን አይቶታል እኮ ቀምሶ 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 ኖ እኔን ያረካኝ ይሄኛው ነው አለ። እኔ የጠገብኩት በአንተ ነው አለ። እርካታ ያንተ ነህ አለ። ከንፈሮቼ ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ። በመኝታዬም አስብሃለሁ። ሰው በመኝታ ብዙ ነገር ያሰላስላል። ያኔ እኮ ነው ሁሉ ተሰብስቦ የሚመጣው ብዙ ሩጫ ስለሆነ። እኔ ግን ወዳጄን አንተን አስባለሁ። ሲነጋብኝ ደግሞ አወራሃለሁ፣ አናግርሃለሁ። ሰው በመኝታ ውስጥ ስለ ኑሮ ያስባል፣ ነገን ያስባል፣ ስለ ልጆቹ ያስባል፣ የተጎዳበትን ያስባል፣ የተከዳበትን ያስባል፣ የተቸገረበትን ያስባል፣ ስለ ዓለም ያስባል፣ ስለ ኢኮኖሚ ብዙ ነገር ነው ተሰብስቦ የሚመጣው እኮ። አንዳንዴ እኮ እንቅልፍ ሰው የሚያጣው እኮ በእነዚህ ነገሮች ነው። እሱ አልጋ ውስጥ ገብቼ ካልተኛው እሱን እያሰላሰልኩ ነው። አልጋ ውስጥ ገብቼ እንቅልፍ ካልወሰደኝ እሱን እያሰላሰልኩ ነው። ስነቃ ግን the first thing I do I talk to him. I don't spend time ተኝቼ አሰላስላለሁ። ስነቃ I will talk to him. የረዳት ሆነኸኛል፣ በከንፎች ጥላ ደስ ይለኛል። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለችኛል። ነፍሴ በኋላ ተከተለች፣ አንተን አንተን አለች። አንተን አንተን አለች። ከኋላ I follow you ተከተልኩ ተከታተልኩ ተከተልኩ ተከታተልኩ ተከታተልኩ። አንተ ደግሞ ደግ፣ አንተ ደግሞ ይሄን ጥማት የፈጠርክ አምላክ፣ አንተ ደግሞ ተቀበልክ። ካንተ ኋላ መጣ፣ አንተ ተቀበልክ። ፈለኩ ተቀበልክ፣ ተከታተልኩ ተቀበልክ። እርሱ ግን እነርሱ ብሎ ስለ ጠላቶቹ ነፍሴን ለከንቱ ፈለጓት፣ ወደ ምርጥ ጥልቅ ይገባሉ፣ ለሰይፍ እጅ አልፈው ይሰጣሉ። ጠላቶቹ የቀበሮም እድል ፈንታ ይሆናሉ ብሎ ተናገረ። እኔ አንተን ስከታተል፣ አንተን ስል፣ አንተ ጠላቶቼን
ትመታለህ አለ። ይክን ዜና ርዕስ እኮ አይደለም የጸሎት he just telling him he's talking የጸሎት ርዕስ አይደለም። they should be valid ነው የጸሎት ርዕስ አይደለም። እኔ ግን አንተን ስል from my experience እኔ አንተን ስል አንተ you will take care of them እኔ ጽድቅን ስፈልግ አንድ ሌላው ይከተላል። እኔ አንተን ስል everything will align መልክ ይዛል፣ ስፍራ ይዛል። ንጉሥ ግን በአንተ ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል፣ ሐሰትን የሚናገር አፍ ይዘጋል። ንጉሥ ነኝ አለ። ንጉሥ ግን ደስ የሚለው በስልጣኑ አይደለም፣ ባለው አይደለም፣ በሚገዛው አይደለም፣ ባሸነፈው አይደለም፣ በማረከው አይደለም። ኖ ህዝቡ ሆ ብሎ በወጣበት አይደለም፣ በሚለው ሰውልስ በዚህ በሁሉ አይደለም፣ በዙፋኑ አይደለም። ንጉሥ ደስ የሚለው በአንተ ነው አለ። he lower himself ንጉሥ ደስ የሚለው በአንተ ነው አለ። በዛን ጊዜ እኮ 60ዎቹ ውስጥ ገብቷል እድሜው። ከልጅነቱ ያውቀዋል። እየቆየ ሲሄድ ብዙ ድል፣ ብዙ ውድቀት፣ ብዙ ነገር አጋጥሞታል። ብዙ ምቾት፣ ብዙ ሂፍስኒት ኦል ቅድም እንዳልኩት በዚህን ጊዜ ምናልባት ይሄኛው በሆነበት ጊዜ ሳየው ወደ 30 ምናምን ዓመት መጀመሪያዎቹ ገዝቷል። በስልጣን በንግስና ሁሉ ነበረው፣ ሁሉን አይቷል። ግን ስቲል እግዚአብሔርን ይወዳል፣ ስቲል እግዚአብሔርን ይጠማል። ያረካበት አንድ ነገር እዚህም ያለወጠው አንድ ነገር እዚህም ያልተካው አንድ ነገር እዚህም ያልተደራደረበት አንድ ነገር እዚህም እንደ መጀመሪያ ወራቱ በሽምግልና ወራቱ ይጠማዋል። እንደ መጀመሪያ ወራቱ ይህንን 11 ቁጥር ስታዩ ከ11 ስለ ሌላ የጻፈው ሁለት ነው። ቅድም ያልኳቸው ሁለት መስመሮች ናቸው። everything else is about him እነሱም የተጻፉት እኔ ስከተል you will take care of them ነው። በዛ ጭንቅ ያለ ሰው፣ በበረሃ ያለ ሰው፣ በሽምግልና በረሃ ለበረሃ እየሄደ ያለ ሰው እንዴ ምን አለ ትንሽ ቀደም አድርጎ እገሌ ተከራ አድርግልኝ፣ የኔን ተከራ አድርግልኝ፣ ለነሙሴ እንዳርግ፣ ለኔ ውሃ አፍልቅ፣ እቺን አድርግ ይቻላል እኮ there is nothing wrong with that። ረሃብ አይደለም፣ ረሃብ እኮ ያስመርጥ፣ ረሃብ እኮ ነው። የፈለገ ነገር ሆኖ የራበው ሰው ደሎ ሄደው እኮ ወደ ምግብ ነው። የፈለገ የሚወደው የሚያከው የፈለገ ነገር ቢኖር ረሃብ ነው። ቅድም አላልኩም? ረሃብ ከካልኩሌሽን ያስወጣል፣ ከሚደምረው ከሚታየው ከሪያሊቲ ያስወጣል። ረሃብ ሰው ቅድም ያነበብኩት ስገባ 42 ላይ የቆሬ ልጆች እነሱም ከቤተ መቅደስ ተለይተው የጻፉት ነው። ኋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክንስ ፊት መቼ አያለሁ? አይገርማችሁም? መንፈሳዊ ረሃብ ውስጥ ኤክስፔክቴሽን አለ። ስትፈልጉት እንደምትነኩ፣ ስትፈልጉ እንደምታገኙት እያሰባችሁ ስትፈልጉ እንደምታዩት ኤክስፔክቴሽን አለ። ተጠማሁ ብሎ አያለሁ፣ ተጠማሁ ብሎ ኃይልን፣ ተጠማሁ ብሎ ክብርን። ለነ ዳዊት እኮ ረሃብ ብቻውን አይደለም፣ የማይነካ አይደለም፣ የማይዳሰስ አይደለም የሚበላ የሚጠጣ ነው። ለእኛ ደግሞ ዲፈረንት በክርስቶስ ለዳንን በኋለኛው ኪዳን ዲፈረንት። ኢየሱስ ክርስቶስ እንዲህ አለ ዮሐንስ 6 ላይ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ
አይራብም፣ በእኔ የሚያምን ሁሉ ከቶ አይጠማም ማለት። ወደሱ የመጣን ሁሉ የሚያጠግብ ጌታ አለን። እኔ በእናንተ እንዳለው እናንተ በእኔ ብትሆኑ ትጠግባላችኋል፣ ትረካላችኋል። እኔ እንደተገኘሁላችሁ ብትገኙልኝ ትረካላችሁ፣ ጠግባ ጋራንቲ ነው። ስቢ እነ ዳዊት ረሃባቸው ለማርካት they have to go there. There is a specific place they have to go. ከዛ ሲለዩ ነው ጭንቅም ይሆን። እኛ ግን በየትኛውም ጊዜ በየትኛውም ቦታ በየትኛውም ሁኔታ በኢየሱስ በኩል ወደ አብ መግባት አለን። መጋረጃው ተቀዷል፣ በእኛ ውስጥ አለ። We have access in everywhere, in every time, in every situation we can go through that. ኮቪድ እንዳልያዘው ታስታውሳላችሁ። የኔ ፌቨራይት ታይም የኮቪድ ነው። ብዙ ሰው ያው እንትን ጉዳቱ ምናምን እንዳለ ሆኖ my favorite time was COVID. My goodness. ጳውሎስ እንኳን በመጨረሻዎች አገልግሎት ዘመን ፊልጵስዩስ 3 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁን እንዳገኘሁት ወይም አሁን ፍጹም እንደሆነ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ደግሞ አይ ዘንድ እፈጥናለሁ። ጳውሎስ እንኳን የትንሣኤውን ኃይል እንዳውቅ በሞቱ እንድመስለው እመኛለሁ። I want to know him more. ረሃብ አይደል፣ ፍቅር አይደል፣ እሱ ብቻ አይደል፣ በመከራው ደግሞ ብካፈል ብቻ ደግሞ በሞቱ ብመስለው እመኛለሁ። ሪዝነብል አያረጋችሁም ረሃብ እኮ። ይሄ ሁሉ ሳይሆን ጌታ ሆይ ብል ማለት ይቻላል። just want to know you. ያለፍክበትን ባልፍ የሆንከውን በሆን ለእኛ የሆንከውን በሆን እመኛለሁ። ሃሌሉያ። መንፈሳዊ ረሃብ መልካም ነው። መንፈሳዊ ጥማት መልካም ነው። ምክንያቱም እግዚአብሔር ስለባረከው። ጽድቅን የሚራቡና ማቴዎስ 5:6 ላይ የሚጠሙ ብፁዓን ናቸው፣ የተባረኩ ናቸው። መንፈሳዊ ረሃብ ወደሱ ያቀርበናል። እናንተ ትሽኙኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ኤርምያስ 29:30 ላይ ያቀርበናል ወደሱ። በሕይወታችን ላይ ለውጥ ያመጣል። መዝሙር 179 ላይ የተራበችን ነፍስ አጥግቧል፣ የተራቆተችንም ነፍስ በበረከት ሞልቷል። መንፈሳዊ ረሃብ እምነትንም እኮ ያሳያል አይደል? ኤግዚስት ስላላችሁ ያው ነው ስላላችሁ ስትመጡ ወደፊቱ ያጠግበኛ ስላላችሁ ነው። አዎ
ተገኝቶልኛል ስላላችሁን፣ ፍቅር ስለያዛችሁን። ከባዶ ነገር ጋር ፍቅር አይዝ። ሰው ሲጠማ እግዚአብሔርን ብሎ ሲመጣ እምነትን ያሳያል። ያለ እምነት ደግሞ እግዚአብሔርን ማስደሰት አይቻልም። መንፈሳዊ ረሃብና ጥማት ኢንካውንተርን ይጋብዛል። መገናኘትን ፕላትፎርም ይሆናል። የጮሁ እኮ አግኝተውታል። የፈለጉት አግኝተውታል። ብነካው ያሉ እኮ ነክተውታል። ያቺ 12 ዓመት ደም የፈሰሳት ሁሌ የሚደንቀኝ እሷን በነካው አለች። ሲቹዌሽኗን ታውቃላችሁ። she's not supposed to touch him. she took risk. እምነት፣ መጠባበቅ፣ ረሃብ ሄዳ ነካችሁ። በዛ ሁሉ ህዝብ መሃል ቧንቧ እንደሚከፈት ቧንቧ ስትከፍቱ ቧንቧው እኮ ውሃ ይዝማል። ብረቱ እኮ አይዝም ሲከፈት አይደል? ዊልን የለውም አይደል? ቧንቧው እኮ የለውም ብረቱ ወይም ቱቦ የለውም እኮ ዊል። እንደሱ እስኪመስል ድረስ ስትነካው ኃይል ወጣ። እንዴ ኃይል ወጥቶኛል። someone touch me differently። ለዛች ሴት how much more for us። በርዝግት አድርገን በፊቱ ብንሆን፣ እንደዚህ በብረት ስንመጣ በመጠባበቅ ብንመጣ፣ እዚህ እንኳን ጾም ጸሎት አድርገን 40 ሁልጊዜ እግዚአብሔር የሚያደርገው ነገር ስላለ ሙቭ ስለሚያደርግ we noticed ያ አርብ ዲፈረንት እንደሆነ ሰው በኤክስፔክቴሽን ስለሚመጣ it's different። ምስክሮች ናችሁ እናንተ። ረሃብ የጤንነት ምልክት ነው። የሕያውነት ምልክት ነው። ከጌታ ጋር ላለን ቀን ተቀን ግንኙነት ህብረት ኢምፖርታንት ነው። በምድራዊ ዓለም ረሃብ አደጋ ነው አይደል? ካልበላችሁ እኮ ይዳይ። በመንፈሳዊ ዓለም ረሃብ ወይም ጥማት አይደለም አደጋው። አደጋው ሙሉ መሆን ነው። በመንፈሳዊ ዓለም አደጋው ሙሉ መሆን ነው። ዕብራውያን 3:14-7 ላይ እንዲህ ይላል፣ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ይሄ ራሱ አሁን ካልነው ጋር ትንሽ ማየት እንችላለን። ቁጥር 17 ሀብታም ነኝ 1፣ ባለጠጋ ሆኛለሁ 2፣ አንድም እንኳ አያስፈልገኝም 3 የምትል ስለሆነ ጎስቋላ፣ ምስኪን፣ ድሃም፣ እውርም የተራቆትክ መሆንንም ስለማታውቅ ይላል። ዋው! በሌላ መሞላት ትክክለኛ ያለንበትን መንፈሳዊ ሁኔታ እንዳንረዳ፣ እንዳናስተውል፣ እንዳናውቅ ያደርጋል። መንፈሳዊ ጥጋብ እኮ ፈውስ ያስፈልገዋል። ከዚህ ባለፈም አእምሮአችንም ሙሉ ነው አይደል? በተለይ እዚህ ሀገር በስራ ሙሉ ነን፣ በኑሮ ሙሉ ነን፣ በእኔነት ሙሉ ነን፣ በሐዘን ሙሉ ነን፣ በቂም ሙሉ ነን፣ ይቅር ባለማለት ሙሉ ነን፣
በሰክሰስ ሙሉ ነን፣ በምድራዊ ነገር ሙሉ ነን፣ በሶሻል ሚዲያ ሙሉ ነን፣ በፖለቲካ ሙሉ ነን፣ በዘር ሙሉ ነን። ይነምት ብዙ ሙሉ የሚያደርጉን ነገሮች አሉ። የሚያስፈራው ለመቀበል ባዶ መሆን ያስፈልጋል። የሚያስፈራው ለመቀበል ሙሉ መሆናችንን አለማስተዋል። ሙሉ ሆነን ስለምንመጣ ተገኝቶ ስንበረከክ ተገኝቶ በጸሎት ውስጥ ተገኝቶ በአምልኮ ውስጥ ተገኝቶ በቃል ውስጥ ተገኝቶ የያዝነውን ስለያዝን ሊሰጠን ያለውን ሳንቀበል እንወጣለን። ስለዚህ ዛሬ ወደዚህ እንደገና እግዚአብሔር መቀስቀስን እንዲያደርግ ጠላት ስትራቴጂካሊ እየሰራ እንዳለ አስባለሁ። በዙ ዙሪያ እኛን ሙሉ የሚያደርግበት የሚያዋክብበት ሌፍት ራይት የሆነ ነገር በልጆች በስራ በዚህ ዩኒት ሪቮልቭ ያደርጋል። አንዱን ወጣ ስለ አንዱ ይመጣል፣ አንዱን ወጣ ስለ አንዱ ይመጣል። አንዱ you don't have time ቆም ብሎ ሪፍሌክት ለማድረግ you don't have time ቁጭ ብሎ እሱ ለመፈለግ one to another, one from another, from one thing to another, from one thing to another. ዞር ስትሉ ዓመት ሄዷል። ዞር ስትሉ 2 ዓመት ሄዷል። ዞር ስትሉ ከዛ አንድ ቀን የሆነ ሰው የድሮ ሰው አብራችሁ የሚጸልይ የሚበረከክ ስታገኙ I used to have this የት ሄደ ትላላችሁ። ይሄ እኮ ነበር የት ሄደ? I have this ብርክክ ሲል ሰማይ የሚከፈተው ሲጸልይ ወዲያው የሚመልሰው ሲጠራው አቤት የሚለኝ ሩጬ ውጪዬ ለመንበርከክ መቸኩልበት ቃሉን እስከከፍት ድረስ ምጓጓበት ወይድድኮ ያ የነበረ ረሃብ ያ የነበረ ጥማት ያ በሞኝነት ማመልከው በሞኝነት የምከተለው ያደርጋል ብዬ የምሟገትበት ህይወቴን የምሰጥበት ወይድድኮ የት ነው ሄደው? ጭፍን ሳደርግ ክፍሌን የሚሞላው ያ በፊቱ ሲሆን ደስ የሚል ብዙ ነገር ኑሮ አሸክሞኝ መጥቼ ብርክክ ስል ቅልል የሚለኝ ሁሉን የምረሳበት ወይድድኮ በእምነት ይሄን አባ ያደርገዋል ብዬ መፎካከርበት ወይድድኮ ይሄ አማራጭ ማልፈልግበት ሞክሬ ሳይሆን ሌላ አይደለም። ወይም ጸልዬ 1-2 ቀን ጠብቄ ሌላ አይደለም። እስኪመልስ መጠብቅበት በአምላክ የመፎካከርበት ወይድድኮ ያደርጋል ብዬ ወር ያደርጋል ብዬ 2 ወር ያደርጋል ብዬ ዓመት ያደርጋል ብዬ 5 ዓመት መጠብቅበት ወይድድኮ የኋላው ኪሴ ውስጥ ኦልተርኔቲቭ ሳልስ ክሬዲት ካርድ ሳልስ የሆነ ምርጫ ሳልስ በአእምሮ እያሰብኩ ይሄ ካልሆነ አውዱዚስ ሳልል በእምነት በጭፍንነት ይህ ውልዱት ይደርስልኛል ምንልበት ወይድድኮ የምታምንበት ለህይወት የምታምንበት ወይድድኮ የት ነው ሄደው? ወይድድኮ እያንዳንዳችሁን ምናልባት ዞር አድርጌ ብጠራ የምትነግሩኝ እግዚአብሔር ይቻል የነበረው ኤክስፒሪየንስ አለ፣ ምታወሩልኝ አለ፣ ምስክርነት አላችሁ። በዚህ ጊዜ እንዲደርሶልኝ፣ በዚህ ጊዜ እንደዚህ ሆኜለት፣ በዚህ ጊዜ እንዲያርጎልኝ፣ እንደዚህ የምትሉት አላችሁ። እንዲህ ብሎኝ፣ እንዲህ ተናግሮኝ፣ እንዲህ ህልማይቼ፣ እንደዚህ ራእይቼ፣ እንደዚህ የምትሉት ወይድድኮ እግዚአብሔር እኮ በእያንዳንዳችሁ ውስጥ ብዙ ሰው እኮ አይቷል። እኛን እኮ ነው የሚጠቀም። ፈርስት ኦፍ ኦል ፍቅር ስለሆነ he want us ለፍቅር ፈጥሮናል። he really want us you want to have encounter you want to have ህብረት በፊቱ እንድንሆን ያስፈልጋል።
ረጅም ዘመን እግዚአብሔር የሚነገረኝ የነበረው በፊት ጊዜ ስጠኝ ጊዜ ስጠኝ ጊዜ ስጠኝ። I will be surprised. Why? He wants us. He wants us. ቢጣልለት እኮ ሁሉ ቢተውለት እኮ ሁሉ he worth it እኮ he worth it። እግዚአብሔር ቃል እኮ ተከታይ ነው። እሱን ስናገር ሌላው ተከታይ ነው። ጠላት ቢሆን ችግር ቢሆን ይሄ የምፈልግ ተከታይ ነው። ባይከተልስ? ጳውሎስ እኮ የሚከተለውን አላል። አረ እንደው ብሞት አንተ የሞትከው ሞት ብሞት አንተ ተቀበልከው መከራ መቀበል ብችል ባለፍክበት ባልፍ እመኛለሁ። ስለዚህ ዛሬ እንደገና ቆመ ማለት እንዲሆን ይሄ ረሃብ እንደገና እንዲቀሰቀስ ይሄ ረሃብ በእግዚአብሔር ቃል ይቀሰቀሳል። ይሄ ረሃብ በእግዚአብሔር ቃል ነው የሚቀሰቀሰው። ይሄ ረሃብ በጸሎት ነው የሚቀሰቀሰው፣ በአምልኮ ነው የሚቀሰቀሰው። ይሄ ረሃብ በህብረት ነው የሚቀሰቀሰው። ይሄ ረሃብ በምስክርነት ከቤተ ክርስቲያን የጠፋ ነገር በምስክርነት ነው የሚቀሰቀሰው። ይሄ ረሃብ we need to go back. we need to go back። ትንሽ ቆም ብሎ ማየት ያስፈልጋል አይደል? ሁሉን እኮ የሰጠን እሱ ነው። ረሃቡን የሰጠን እሱ ነው። ሳንጠይቀው የሰጠን እሱ ነው። እንዴት እንደሚራብ ሳናውቅ ተርበን ያገኘነው እኛ ነው። it's just automatic ነው። we just need to be there። ማደግ ማቆም ባለፈው እግዚአብሔር እየተናገረን ነበር። ልጅ እንድንሆን ወደ ልጅነት እንድናደግ ነው እግዚአብሔር የሚፈልገው። ትንሽ እንዲህ ካልነው ትንሽ ዝቅ መልስ ሙልት ካልነው መልስ ትንሽ ሙልት ችግሩ ላይ ምናምን ካደረግነው መልስ ትንሽ ወደሱ ትንሽ ጊዜ ባለን ብርክክ he knows how to maximize ጊዜያችሁን ይገርማል። he knows start giving him 5 minutes start giving him 10 minutes continuous he knows how to maximize it። እንደውም በኋላ መውጣት የማትፈልጉት እናንተ ናችሁ። ስራ ባይኖር የምትሉ እናንተ ናችሁ። ልጆች ባይኖር ማበላው የምትሉት እናንተ ናችሁ። ይሄ ነገር ባይኖርብኝ የምትሉት እናንተ ናችሁ። አይዋን ልል ቦር የምትሉት እናንተ ናችሁ። ትንሽ ቆይልኝ የምትሉት እናንተ ናችሁ። የገሌና አንጸልይ የገሌና አንጸልይ የገሌና አንጸልይ እስኪ አይኖቻችንን ጨፍነን እንነሳና እንጸልያለን።